ኦርቶዶክስ ከመጣ በኋላ ትንሽ ፈተና ነበሩ። ክርስቲያን ለመሆን ያነሳሳሽ ምን እንደሆነ? የኦርቶዶክሶችን ሳይ ጸየፋቸው ነበር። ምንድነው ያን ጾም ሲሆን እንደዚህ ስጋ ምናምን በስመቱ እናንተ ስጋ ትሸታላችሁ እናንተ ክርስቲያኖች በጣም ነው የምታስጠሉኝ ነበር። በጣም ልጅ ክርስቶስ ፍቅር ነው የጠራኝ ስትይ የሰበከሽ የለም ማለት ነው። ክርስቶስ በውስጡ ነው ፍቅሩን ያሳደረብሽ። ሙስሊም ነበርሽ፣ ከዛ ወደ ክርስትና እንዴት እንደመጣሽ ብቻ ንገሪና ከዛ ወደ ኋላ ወደ ልጅ የአምላኬ የመድኃኒቴ የኢየሱስ ክርስቶስ ፍቅር ነው ወደዚህ ሃይማኖት ያመጣኝ። ጸበል ይዘሽ ነይና ተጠመቂ ያሉኝ። ከዛ እሺ ብዬ ጠዋት ያው ጸበል ይዤ ስሄድ አጠመቁኝ። ከዛም በሁለተኛ ቀን እስቲ ቤቴ ቆሽሿልና ቤቴን እስቲ ብታጸይልኝ። እንዴት ነሽ? ሰላም መምህር፣ እንዴት አመሻችሁ? መምህርዬ፣ የመምህር ተማሪዎች ሰላማችሁ ይብዛልኝ። እግዚአብሔር ይመስገን። ደህና ነሽ ወይ? ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ሰላማችሁ ይብዛላችሁ። ሰላም ብያለሁ። አሜን አሜን። እንግዲህ እግዚአብሔር የፈቀደውን ሊያሳየን ባንቺ በኩል ዛሬ ተገኝተሻል። በቀጠሯችን መሰረት ቀጠሮ ስላከበርሽ በጣም አመሰግናለሁ። እኔም ቀጠሮ አክባሪ ሁን እያሉኝ በጣም ብዙ ተማሪዎቼ ቀጠሮ እንዳከብር ወቀሳ እያደረሱብኝ ነው። እኔም በሰዓት ተገኝቻለሁ። ከአንቺ በፊት 30 ደቂቃ በመዝሙርና በጸሎት እንዲሁም በአንዳንድ ኢንፎርሜሽኖች እዚህ ደርሰናል። ቤተሰቦቼ እህታችን መታለች። እስቲ ወደ እህታችን እንሂድ። ስምሽ የፊት ለፊት ስለሆነ ምንም ማድረግ አልችልም። ቪዲዮሽንም እያሳየሁ ነው። ግን ደግሞ በአንቺ ላይ እግዚአብሔር ሊያሳይ የሚፈልገው ነገር አለ። መጀመሪያ እስቲ ቪዲዮሽን እንየውና ከዛ በኋላ ወደ አንቺ ንግግር እንምጣ ይሻላል። እሺ። ድምፁን ቀንሼዋለሁ። እሺ ቆይ አይ ያለ ድምጽ ነው እንትን ያልኩት ኤክስፖርት ያልኩት። ለማንኛውም ከአንቺ ጋር እንቀጥልና ወይ ቪዲዮውን እኔ በእንትን ኤክስፖርት አደርገዋለሁ። እስቲ አንድ ነገር ልጠይቅሽ። ክርስቲያን ለመሆን ያነሳሳሽ ምን እንደሆነ ብትነግሪና ከዛ ብንጀምር ደስ ይለናል። ሙስሊም ነበርሽ፣ ከዛ ወደ ክርስትና እንዴት እንደመጣሽ ብቻ ንገሪና ከዛ ወደ ኋላ ወደ ልጅነትሽ ከፈለሽ መመለስ እንችላለን። አመሰግናለሁ መምህሬ። የክርስቶስ ፍቅር ለምንድን ነው ክርስቲያኖች ሲባል የክርስቶስ ፍቅር የጌታዬ የአምላኬ የመድኃኒቴ የኢየሱስ ክርስቶስ ፍቅር ነው ወደዚህ ሃይማኖት ያመጣኝ። የክርስቶስ ፍቅር ነው መምህሬ። በጣም ይገርማል። እየሰማችሁ ነው። ከዛ የበለጠ ደግሞ በጣም የሚያብራራልን ደግሞ ቪዲዮዎቿ ናቸው። በጣም የሚገርማችሁ እኔ ቪዲዮዎቿ በጣም ይገርሙኝ። ለምሳሌ አንዱ ቪዲዮ ላሳያችሁ። እስቲ ኔትወርክ ከሰራ ኔትወርክ እያስቸገረን ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ፍቅሩ በእኛ ላይ ይደርብን። እንዲሁ ፍቅሩ ሲጠራን አይገርምም? ማንም ሳይሰብከን ማንም ሳያስተምረን እንዲሁ ፍቅሩ ጠርቶን ስንመሰክር ይሄን የመሰለ ነገር የለም በእውነት። እስቲ እንስማት። እስቲ እንዲህ እያለች ነው። ሰላም ውድ የተዋሕዶ ልጆች፣ የእመቤታችን የቅድስት ድንግል ማርያም የአስራት የበረከት የአደራ ልጆች በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። ዛሬ ስለዚች መስቀል ነግራችሁን የመጣሁት እቺ መስቀል የተምር እንጨት ናት። በስደት ሀገር ላይ እኔ ራሴ ቤቴ የሰራኋት። ከዛ በፊት ግን አንድ ምስክር ልንገራችሁ። እኔ ወደ ኦርቶዶክስ ከመምጣቴ በፊት ማለት ነው እመቤቴ ምስክሬ ናት። ለ4 ዓመት በጣም ትልቅ መስቀል ማለት ነው ማንም ሰው ሳያውቅብኝ 4 ዓመት አድርጌያለሁ። ያ ማለት ኢትዮጵያ ማለት ነው። ማንም ሰው ሳያውቅብኝ ለ4 ዓመት። ከዛ ማንም ሰው በቃ ሌሎች ሰዎች ግን ያዩብኝ ነበር፣ አጋጣሚ ይታይ ነበር መስቀሌና ለ4 ዓመት ማንም ሰው ሳይ በቃ ገዝቼ ማለት ነው ገዝቼ ለ4 ዓመት አንገቴ ላይ መስቀል አድርጌያለሁ። ቤተሰብ ሳያውቅ ማንም ሰው ሳያውቅ ማለት ነው። እና ስለ ተምር እንጨት ደግሞ ልንገራቸው።
ብሬን ከኢትዮጵያ ዕቃ አምጪልኝ አልኳት። ከዛ አላመጣም አለችኝ። አታመጭም? እሺ አልኩኝና እቺ መስቀል ሄድኩኝ። ደጅ ላይ ተምር ነበርና ሳይ እንጨት ነው የጠንካራ ነው አልኩኝና ተምሩን አስብ አንገቴ ላይ መስቀል አልነበረኝም እዚህ ሀገር ስመጣው ማለት ነው። ከዛ ሄድኩኝና ቆርጬ እንትኑ እንዳይጠፋብኝ በእስክሪብቶ ላይ እንጨቱ ላይ መስቀል ሰራውኝና እችን መስቀል አንገቴ ላይ አደረኩኝ እና እቺ መስቀል በጣም ብዙ ተአምራት ያደረገች መስቀል ናት። እመኑ እንጂ እውነት ይሆንላችኋል። ከዛን አንገቴ ላይ አደረኩኝ ከጀምሮ ከዛ በኋላ ነውና ከማዳሚ ጋር በቃ ጠዋትና ማታ ቤት ውስጥ የለም ጥላቸው ነው እና ይሄንን መስቀል አንገቴ ላይ አጋጣሚ ነው ያለችው። እሷ ራሱ ማየት እኔ ማሳየት አልፈለጉ ነበረ። እንደዚህ ጎንበስ ስል ቁልፍ ልብስ ነበር እንደዚህ የለበስኩኝና ወጣች መስቀል ላይ ማለት ነው። ወጣችና ጨዋች ማለት ነው። ከዛ ምን ብትለኝ ጥሩ ነው ይሄንን መስቀል ሳይ እናድዳለሁ አለችኝ። እግዚአብሔር ምስክሬ ነው። ይሄንን መስቀል ሳይ እናድዳለሁ ምናምን ብላ ጨዋችብኝ። ከዛ ያኔ በጣም ቋንቋ አልችልም ነበረና አስተርጓሚ ጋር ደወለችና ልጅቱ እንዲህ ብላ አወራቻትና ሴትዮዋ ደግሞ አነገረችኝ። መስቀልሽን ታወልቂያለሽ ወይስ ስራ ትሰሪያለሽ ተባልኩኝ። ከዛ አይ መስቀሌን አላወልቅም አልኳት። እግዚአብሔር ምስክሬ ነው የምላችሁ መስቀሌን አላወልቅም። ምን ብያለሁኝ? እግዚአብሔር ሆይ አልኩኝ። በቃ ሰማዕትነት መቀበል ካለብኝ እንኳን እዚህ ሀገር ላይ ይቀበላለሁ ብዬ አውቃለሁ። በእውነት ነው ነው የምላችሁ እና ከዛ እቺ መስቀል አንገቴ ላይ ለአሁን 3 ዓመት 4 ዓመት አደረኩኝ። ከዛ በኋላ ይሄ የመጣልኝ ማለት ነው። ሌላ ታሪክ ታምር ልንገራችሁ፣ ግን በቀጣይ ቪዲዮ እንዴት አድርጌ ደግሞ በእጄ ስዕል አልነበረኝም። በነገራችን ላይ ነገር እንደ ከንቱ ውዳሴ እንዳትቆጥሩብኝ። በስደት ሀገር ላላችሁ ትምህርት ይሆናችኋል። መስቀል የለኝም፣ ነጠላ የለኝም፣ የጸሎት መጽሐፍት የለኝም ብላችሁ ለምታስቡ ልጆች በስልካችሁ ውዳሴ ማርያምን እየጸለያችሁ ነገር ማድረግ ትችላላችሁ። እና ደግሞ እኔ በራሴ እንትን ዝም ብዬ ከምጸልይ ብዬ በእጄ የሳልኳቸውን ስዕል ደግሞ በወረቀት በነጭ ወረቀት ላይ ሳልኩኝ ደግሞ አሳያችኋለሁ በቀጣይ ቪዲዮ ማለት ነው። ወደ ኋላ ስመልስላችሁ ደግሞ ብሩክቴ ለምንድን ነው ኦርቶዶክስ የሆንሽ ብሎ ከታወቀ በኋላ ብሶ ጠይቁኝ ነበረ። ግን ምን ነበረ እግዚአብሔር ምስክሬ ነው የምላችሁ ማለት ነው። ድንግል ማርያምን እኔ የክርስቶስን ፍቅር አላውቅም ማለት ፍቅሩ ነው ብላቸው ነበር። የክርስቶስን ፍቅር አላውቅም ማለት ከሰማይ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ እኔን ማዳኑን አላውቅም ነበር። በቃ ማለት ዓለምን ማዳንን እኔ እግዚአብሔር ምን ያህል ውለታ እንደከፈለልኝ አላውቅም ነበር። ምን ነበረ ሰዎች ጠይቁኝ ምን አይነት መልስም ስለሌለኝ እና ደግሞ የእውነት ደግሞ ምን ነበረ በቃ የክርስቶስ ፍቅር ነው እላቸው ነበር። ከዛ ምንም አይሉኝም ዝም ብኛል። በአራት ነገር ዝግት ሌላ ጥያቄ ጠይቆኝ ማለት ነው። ብሩክ ለምንድን ነው ክርስቲያን የሆንሽ ስሉኝ የክርስቶስ ፍቅሩ ነው ፍቅሩ እላቸው ነበር። እንዲህ ብዬ ነው የምመለስላቸው። እናንተ ራሱ ፍቅሩ ስገባችሁ ትመለሳላችሁ ነበር። እኔ በዛን ሰዓት ቅዱስ ገብርኤልንና ድንግል ማርያምን ነው የማውቃቸው። እና ሰዎች ወደ ቤተክርስቲያን ሲሄዱ በጣም እቀና ነበር። ነጠላ ለብሰው ሲሄዱ ምናምን በቃ እኔ መቼ ነው እንደነዚህ ሰዎች የምሆነው? እኔ ሳድጉላ በቃ እኔ ያለሁበት ግዴታ እኔ ሳድጉላ በቃ አለ አይደለ ቶሎ አድጌ ወይም ደግሞ ቶሎ በጣም ትልቅ ሰው ሆኜ ወደዛ መሄድ እመኝ ነበር። መቼም እንደነዚህ ሰዎች መሆን የምፈልገው ነበርና እግዚአብሔር አምላክ አደረገ። እኔም ደግሞ ብዙ ታምራት ነው እግዚአብሔር አምላክ አድርጎልኛል። ከዛ በኋላ ግን ነጠላም ገዛው አንዳንድ ነገሮችን ገዛው። ግን ስዕል እንዴት አድርጌ በእጅ ስዬ እንደምሰል ደግሞ አሳያቸዋለሁ ማለት ነው በቀጣይ ቪዲዮ። መብራን ባላችሁበት ተብቃቾቼ በጣም ምትገርም የተምር እንጨት ናት። እስቲ ለ4 ዓመት እግዚአብሔር ነው በጣም የምወዳት በጣም እንጃ። እኔ እንግዲህ ኢትዮጵያ ሆነ ይጀርገዋለሁ በጣም ብዙ ታምራት ያደረገች እንትን በእሳት ምናምን አድርጌ ነው አደበሳ ብሎኝ ራሱ ማለት ነው። እና በእሳት አድርጌ ምናምን ይበሳዋት እና እንግዲህ እንጨት አምላኪ ምናምን ለምትሉ ብዙ ታምራት ያደረገ መስቀል ነው።
መስቀል ኃይላችን ነው። መስቀል ቤዛችን ነው። መስቀል የነፍሳችን መለኛ ነው። አይሁድ ይክዱታል፣ እኛ ግን እናምናለን። ያመንነው እኛ ድነናል። ስለዚህ እንድናለም ድነንም አድና እቺ መስቀል እና ቀጣይ ደግሞ ሴት እንዴት አድርጌ ስዬ ጸልይ እንደነበረ ደግሞ አሳያቸዋለሁ። በማርያም እንደገና ተወዳሴ እንዳትወስዱብኝ። ለሌሎች ልጆች ክርስቲያን ለሆናችሁ በማይመች ቦታ ሆናችሁ ለምትጸሉ ሰዎች በጣም ጥንካሬ ስለመሆናችሁ ብዬ ነው። አደራሽ እንግዲህ እህታችን ይህንን ቪዲዮ ሌላ ቀጣይ ቪዲዮም አለ፣ በኋላ ላይ ያሳያችኋለሁ። መሀል ላይ ትንሽ እህታችን ረፍት እንድታረግ እያናገርናት አንድ ቪዲዮ ጋብዛችኋለሁ። ይህን ግን እንደ መንደርደሪያ እምነቷ ምን ያህል ታላቅ እንደነበረ ማቀርብላችሁ። እህቴ አጠገብሽ የከፈትሽው ሌላ ነገር አለ? ድምፅ ይሰማኛል። ምንም የለም። ለብሻል ኢርፎን ነው የሰክተሽው? ምንም የለም። ላውድ ካረግሽው አጥፊው ያስተጋባል። አሁን በጣም አሪፍ ነው። ጥርት ብሎ ነው የሚሰማው። እንግዲህ የክርስቶስ ፍቅር ነው የጠራኝ ስትይ የሰበከሽ የለም ማለት ነው። ክርስቶስ በውስጡ ነው ፍቅሩን ያሳደረብሽ። በዛ ላይ ደግሞ በጣም እንዴት ነው መስቀሉን ራስሽ ቀርጸሽ በቴምር እንጨት እንደዚህ መስቀል ሰርተሽ ስታረጊ፣ ይሄን መስቀል 4 ዓመት ነው አደረኩት ያልሽው አይደለ? ነው 4 ዓመት አደረኩት። ይሄን መስቀል ስታረጊ ከዚህም ከዛም በተለያዩ መንገድ ላይ ብዙ የሃይማኖት ትምህርቶችን ልትሰሚ ልታውቂ ትችላለሽ። ግን በቂ የሆነ እገዛ ላይ ይደረግልሽ ይችላል። ግን ደግሞ ወደ ዋናው ትምህርትሽ ወደ ህይወትሽ ታሪክ ሳንገባ በፊት ማለት ነው እግዚአብሔር የሱ የሆኑ ሌላ እምነት ውስጥ የሱ የሆኑ ልባቸው ንጹህ የሆነ የዋሃን የሆኑ ቀናቸውን የሚጠብቁ ሰዎች እንዳሉ ማሳያ ነች እቺ ልጅ። ከዚህ በፊት የዛሬ 2 ዓመት በላይቭ ላይ እንደነገርኳችሁ አንዲት አረብ ሀገር የምትኖር እህታችን ስዕል አታ ማለት ነው ግድግዳ ላይ በእርሳስ ከተማሪዎች እዛ ቤት ውስጥ ካለው እስክሪብቶና እርሳስ ወስዳ ግድግዳው ላይ መስቀል ሰርታ ላዩ ላይ ምን አድርጋበታለች? ሌላ ፍሬም ነገር ሰቅላበታለች፣ አበባ ፍሬም እና ሁልጊዜ ጸሎት ልታደርግ ስትል እሱን ፍሬም አንስታ ጸሎት አድርጋ ከዛ በፍሬሙ ትከልለው ነበረ ራሷ ስዕል ስላ ማለት ነውና በህልሟ ግን ያ መስቀል ትልቅ ሆኖ ብርሃን ሲያበራና ግዙፍ ሆኖ ነው ያየችው። በህልም ብቻ አይደለም በአካል እስክታየው እስኪመስላት ድረስ ክርስቶስን አጠገቧ መጥቶ የተወጋው እግሩን እስከማየት ድረስ ደርሳለች። ግን አልተጠመቀችም፣ ክርስትናም አልተነሳችም፣ ገና ካህንም አልነካትም፣ አልጎበኛትም። መሻት ብቻ ውስጧ ስላለ ማለት ነው። እና እንዲህ አይነት የክርስቶስ ፍቅር የገባቸው ሰዎች ማንም ሰባኪ ሳያስፈልጋቸው ወደ ቤቱ የሚመጡበት ጊዜ እንዳለ ያሳያል። ከሙስሊም ወይም ከእስልምና እምነት ወደ ክርስትና መጣች ማለት ክርስትና ጸያፊ ነው መጥፎ ነው ብላ አይደለም። ክርስቶስ ስቧት ነው የመጣችው። ማንኛውም ከተለያየ እምነት ወደ ኦርቶዶክስ ሲመጣ በኦርቶዶክስ ውስጥ ያለው አምላክ ወይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በአንድነትና በሶስትነት የሚመሰገን እግዚአብሔር በፍቅሩ ስቧቸው አመጣቸው። ካሉበት ቦታ ወደዚህ መጡ። ወደሚበልጠው ፍቅራቸው መጡ ማለት ያዛጋ ያለው ነገር ግዴታ ጸይፈው መናገር አለባቸው። መጥፎ አድርገው ተናግረው ወንድሞች ማስቆጣት አለባቸው ማለት አይደለም። ግን እንደዛ ነው የሚመስላቸው። አሁን ሙስሊም ወንድሞቻችንና እህቶቻችን የእሷን ሲሰሙ የሚጽፉት ኮሜንት ጥሩ ያልሆነ ነገር ነው። ቢቻል የንጽጽር ቪዲዮዎችን ቢመለከቱ ደስ ይለናል። የአንዳንድ እህቶች የንጽጽር ቪዲዮዎችን ተመልከቱ ስንል ምን ማለታችን ነው? ጥያቄ ጠይቃችሁ ነበረ፣ ጥያቄው ተመልሶላችኋል። የተመለሰላችሁ ደግሞ በጠየቃችሁት ልክ ነው። ምን ያህል አግሬሲቭ ሆናችሁ ጠየቃችሁ፣ ምን ያህል አግሬሲቭ ሆኑ ተመለሰላችሁ። እንዲያውም በጨዋነት የተመለሰው። ግን አሁንም እህታችንን ኢንተርቪው ስናደርግ እንደዛ እንዳትሆኑብኝ ይፈራለሁ። ሙስሊም ቤተሰቦቻችን ሰሞኑን ከእስልምና የተመለሱ ሰዎችን ስለሆነ ኢንተርቪው እያደረግኩ ያለሁት ገና ብዙ ናቸው። ወደ 5-6 አሉ ገና የሚገርማችሁ ኢንተርቪው ማድረጋቸው። ሰልፍ የያዙ ወንዶች 2 አሉ፣ ሴት 3 አለ፣ አንድ እናት አሉ ከእስልምና የተመለሱ እና እንደዚህ አይነት እናቶችን ስናቀርብ ያ ማለት ዶሚኔት ተጽዕኖ ለመፍጠር አይደለም። እንዴት እንደመጡና ወደ እምነታችን እንዴት እንደመጡ ኢንተርቪው ማድረግ ማለት ነው። ይሄ አያሻክረውም ጉርብትናችንን ብዬ አስባለሁ። እንግዲህ ወደ ፕሮግራማችን እንግባ። እህታችን
ይሄ ሁሉ መንደርደር ያስፈልገው እንግዲህ ያው በኮሜንትም ሆነ በስልክ እየደወሉ ብዙ ሙስሊም ቤተሰቦች በሌላ ነገር እየተረጎሙት ስለሚያናግሩን ነው። እኛ ደግሞ ኦርቶዶክስ እስከሆነን ድረስ እነሱም የነሱ እምነት ላይ ያለው ነገር እስካላስቆሙ ድረስ ያለን አማራጭ ይሄ ነገር መቀጠል ነው። እስቲ የክርስቶስን ፍቅር እንዴት እንዳገኘሽው ከመጀመሪያ ጀምሮ ታሪክልን ጀምሪ በቃ። እሺ አመሰግናለሁ መምህርዬ። እግዚአብሔር አክብርልኝ። እሺ ከልጅነቴ ልጀምርነትና ልጅነቴ ትንሽዬ ገጠር ውስጥ ነው ተወልጄ ያደጉትኝና ቤተሰቦቼ ደግሞ ያው ሙስሊም ናቸው፣ ግን ኖርማል ናቸው። ኖርማል አለ አይደለ? ይሄ ዝም ብሎ መስገድ ቁርአኑ ላይ ብዙ ይናክል የሚያተኩ አይደሉም። ግን የነሱን እንትን ነው የምከተለው። ሲሰግዱ ላይ ሲጾሙ እንደዚህ የነሱን ሀረግ ነው ተከትዬ የተወሰነ ጊዜ ያደግኩትኝ። እዛው ትምህርት ቤት ገባሁኝ። ትምህርት ቤት ስማር ነገር የኦርቶዶክሶችን ሳይ እጸየፋቸው ነበር። ምንድነው ያን ጾም ሲሆን እንደዚህ ስጋ ምናምን በልቶ ሲመጡ እናንተ ስጋ ትሸታላችሁ እናንተ ክርስቲያኖች በጣም ነው የምታስጠሉ እል ነበር። በጣም ልጁኝ ያስታውሳል። እና ከዛ ግን እያደኩ ስመጣ ከዛ ሀገር ወጣሁኝ። ከእናቴ ቤት ወጥቼ አባቴ በመሀል አረፈ። አባቴ ሲያርፍ ወደ ልጅ ከተማ ወጣ። ወደ ከተማ ስወጣ ግን አንድ ክርስቲያን ቆራቢዎች ናቸው። እነሱ ጋር ስራ መስራት ጀመርኩኝ ማለት ነው። እነሱን ሳያቸው ቆራቢያን ናቸው፣ ቤተክርስቲያን የሚሄዱ ናቸው፣ የሚጸልዩ ናቸው፣ እንዲሁም የሚሰግዱ ናቸውና በጣም መልካም ሰዎች ናቸው። እና እነሱ ጋር እየሰራው አያቸዋለሁ የሚያደርጉትን ነገር ዝም ብያ ያለኝ ነው። አንዳንድ ሰዎች ደግሞ ነጠላ ለብሰው ቤተክርስቲያን ሲሄዱ መስቀል አድርጎ ቤተክርስቲያን ሲሄዱ እቀናለሁ ታያቸው። እንደዚህ ቆይ even የሚገርም ነገር ወደዛ ሃይማኖት መሄድ የማይቻል ሁላ ነበር የሚመስለኝ። እና ፍቅሩ ይሄ እያደረብኝ መጣ። መስቀሉን ሳይ በቃ መስቀሉን እንግዲህ እንዲሁ ሳይው በጣም ደስ የሚል ስሜት ተሰማኝ መጣ። ይሄ አንገት ላይ ባደረኩት ይሄንን ነገር እያልኩ እየተመኘው መጣሁኝ። ነጠላም ነጠላ ለብሰው ሲሄዱ እኔ ጉባኤ ሲሄዱ ደብተር እስክሪብቶ ምናምን ይዘው ይሄዳሉ አይደለ? እንደዛቸው ስለነበር በጣም እቀናለሁ። እዛ ቤት ላይ ደግሞ የሚገርም ነገር ተራራ ላይ የቅዱስ ገብርኤል ቤተክርስቲያን ጉልላቱ ይታየኛልና ቀና ብዬ አይ ነበር። እዛ ቦታ ላይ ተራራው ላይ ነበር። እዛ ደጅ ላይ ቆሜ ካይ በጣም ይታየኛልና የሚመስለኝ እንደውም ቅዱስ ገብርኤል እግዚአብሔር ነበር የሚመስለኝ። ያኔ ልጅ እንትን እያለኝ ማለት ነው። እና ይመስለኝ ነበር እግዚአብሔር ነግሮ ነበር። ዝም ብዬ እንደዚህ ቆመቼ ነው እንደነሱ መሆን ይችላል አይደለ እላለሁኝ። ዝም ብዬ ጥያቄ ይፈጥርብኛልና በቃ ለዚህ ነው መስቀል ይወጣልኝ። ሰው ለምን እጄ መስቀል አልገዛም አልኩኝና ተነስቼ ጊዮርጊስ ቤተክርስቲያን ከደጅ ዝም ብሎ ይሄ እኛ ዘንባባ የኦሳና ዕለት ምንሰራው ዘንባባ አይደለ በትልቁ እንደሱ አይነት በጣም ትልቅ መስቀል ነው እና አደረኩኝ። እኔ ይባረካል ምናምን አላውቅም። የመስቀሉን የዋለልኝንም ሁኔታ አላውቅም። ማየው መስቀሉን ብቻ ነው። ከዛ አደረኩኝ አንገቴ ላይና ደበቅኩት ለረጅም ጊዜ። ክርስትና ሰው ማለት ይሄ ክርስትና መነሳት መጠመቅ ምናምን የሚባል ነገር አላውቅም። በቃ ክርስቲያን ሆኛለሁ በእኔ ቤት ማለት ነው ያኔ። ከዛ እንደዛ አድርጌ አደረኩኝ ያንን መስቀል። ለስንት ዓመት አደረኩ? ቢያንስ ለ4 ዓመት ከዛም በላይ አደረኩ ደብቄ። እነማዬ ጋር ሲሄድ ያው እንደዚህ ሻሽ አድርጌ ምናምን ጠምጥሜ ነው የሚሄዱ። ማንም ሰው መስቀልን አይም። ወደ ከተማም ስመጣ ልብሴ ውስጥ ከተዋለሁ። በጣም በረጅም ገመድ ስለሆነ ያሰርኩት መስቀሉን ማለት ነው። ከዛ እንደዛ እያደረኩኝ ቀጠልኩኝ ማለት ነው። ከተወሰነ ዓመታት በኋላ አናገርኳቸው። እኔም እንደናንተ መሆን እፈልጋለሁ አልኳቸው። አሉ በጣም አዳመጡኝ። ምን ማለት ነው? እኔም እንደናንተ ክርስቲያን መሆን እፈልጋለሁ አልኳቸው። እውነትሽን ነው አሉኝ። ስለዚህ እናስጠምቅሽ አሉኝ። አዎ አስጠምቁኛል። ከዛ ወሰዱኝ ቤተክርስቲያን ወደ እንደውም ጥምቀተ ባህር ነበር ያኔ፣ ጥምቀት ነበረ ጊዜው። ያኔ ወሰዱኝ። ክርስትና ተነሳሁኝ፣ ተጠመቅኩኝ፣ ክርስትና ተነሳሁኝ። ከዛ በኋላ ያለው እንግዲህ ወደ ቤት ተመለስኩኝ። በነገራችን ላይ እዚህ ጋር በጣም የሚገርም ስሜት ነው የተሰማኝ። እኔ ነጭ ካልሲ ሁሉ ነጭ ነው፣ ጫማዬ ካልሲ ሙሉ ነጭ ነው የለበስኩኝና ሌላ ታሪክ በቃ ምን ልበላችሁ፣ ስሜቱ ከባድ ነው። እንዲህ ማለት እንዲህ አሁን ላይ ወይኔ በስመ ስላሴ በጣም የሚገርም ስሜት ነው የተሰማኝ። ያንን ለብሼ ክርስትና ተነስቼ በቃ እኔም ከነሱ ሰዎች አንዷ ነኝ ማለት ነው ብዬ እያልኩኝ
ኢቭን እንኳን ቅዱስ ቁርባን ተቀብሎ ሰው እንደዚህ እንደምሆን አላውቅም። ላይክ ዝምታ አይደለም እንትን ብዙም ማንናገር ምናምን ነገር። እኔ ግን ያኔ ስዘምር እየዘመርኩኝ እያጨበጨብኩኝ ታቦቱን ሸንቼ ነው የመጣው። እንደሚፈቀድ አላውቅም፣ እንደዛ አላውቅም ስለማላውቅ ማለት ነው። በጣም ደስ ብሎኝ ከደስታዬ የመነጨ በጣም ወደ ቤት መጣሁኝ። እነዛ ክርስትና ያስነሱኝ ሰዎች ደግሞ ለቅዱስ ሚካኤል ነው የሰጡኝ፣ ለታቦቱ ማለት ነው። ከዛ እነሱ በጣም በቃ ቤት ውስጥ ደገሱ። እንደዚህ ነጭ አንሶላ ምናምን ቤቱ እንዳለ ነጭ በነጭ አድርገውት ነው እና በቃ ዛሬ አንቺ በቃ ክርስቶስ ሙሽራ ነሽ ተቀመጪ ተብዬ በስነ ስርዓት ነው በእውነት እንትን ያሉኝ። ከዛ በኋላ በቃ ክርስትና ተነስቻለሁ፣ ክርስቲያንም ሆኛለሁ። ያ ነገር በቃ አደባባይ ወጣ። እናቴ ጋርም ሄድኩኝ። እናትሽ ጋር ሄድሽ? ክርስቲያን ሆነሽ? ምን ይሉኛል ታስበሽ ነበረ? ታይቼ ነበረ በቃ ቤት አትምጪ፣ በቃ አልፈልግሽም፣ ልጅ አለልሽም ምናምን ብላ ትክደኛለች ብዬ ፈርቼ ነበር። አጎቶቼ ምናምን ተጸየፉኝ። ሲያይ መስቀልን አንገ ካፍር ይላሉ አይደለ? እኛ ካፍር ሆነች በቃ እሷ እኮ ካፍር ሆነች በቃ ምናምን ነገር በጣም ስሜን አጠፉ። ከዛ አልሰማቸውም። እናቴ ብቻ እንኳን ተቀበለች። እናቴ ጋር ሄድኩኝ። መስቀልን ስታይ በቃ እናቴ እኔ እኮ ክርስቲያን ሆንኩኝ አልኳትኝ። እናቴ ስላት ሆንሽ አለችኝ። አይ ጥሩ አንቺ ብቻ ሰላም ሁኚ እንጂ ችግር የለው ዋና ጤናሽ ነው አለችኝ። እንዴ በጣም ገርሞኝ ደስ ብሎኝ እናቴን አቅፌ ስሜት አይ አንቺ ብቻ ሰላም ሁኚ፣ አንቺ ብቻ ጤናሽ፣ አንቺ ብቻ ያው አላህ እድሜ ይስጥሽ ምናምን ብላ መረቀችኝ። የበለጠ መረቀኝ አልኩኝና በጣም ተገርሜ ወደ ስራዬ ወደ መጣሁበት ወይም ወደ ሰዎቹ ተመለስኩኝ። ከዛ በኋላ ይሄ ጉባኤ መሄድ ቤተክርስቲያን መሄድ አባታችን ለማለት ወይኔ እሱ አሙል አባታችን ማን እኔ ካህን ስር ቁጭ ብዬ አይደለም አባታችን የተለማመድኩኝና ስለ አለቅስ ነበር። እኔ ስለማላቅ ተደፍቼ አባታችን ወይ ስሉ ማለት ነው ጉባኤ ላይ አለቅሳለሁ አላቅማ እና እኔ በእንባዬ እነሱ ባንደበታቸው ማለት ነው ስቅስቅ ብቻ በቃ ተደፍቼ አለቅሳለሁ። ከዛ አባታችን ነኝ በሁለት ቀን ለመድኩትኝ ጉባኤ ስመላለስ ማለት ነው። በቃ በጣም ደስ ያለኝ በሁለት ቀን አባታችን ነኝ ስለንድ በሁለት ቀን በጣም ደስ ያለኝ ፍላጎት ነበርሽ ማለት ነው። ሁለት ቀን በጣም አባታችን ለምን ከቤተ ክርስቲያኑ ጀምሬ ቤት እስከሚሄድ ድረስ ይለው ነበር በአፌ የጠፋብኝና እዚህ ጋር ምን ነበር ያለው ምናምን እመቤታችን ጋር ስደርስ ራሱ እዚህ ጋር ምን ነበር ያለው ጥያልኩኝ ቆም እያስታወስኩኝ አባታችን ነኝ ማለት ጀመርኩ። ከዛ ደግሞ ጉባኤ ስንጨርስ ደግሞ ምዝጋው አለ አይደለ? የምዝጋ ዝማሬ እሱ ደግሞ በጣም ነው የሚያስለቅሰኝ። በቃ ያስለቅሰኝ ቀላል አይደለም የሚያስለቅሰኝ እና ስቅስቅ ብዬ አለቅሳለሁ። ለምን እንባይ እንደምወርድ ሰው የክርስቶስ ፍቅር ገብቶት እስከዚህ ድረስ የሚገርማችሁ ነገር እኔ ከሰማይ ሰማያት ወርዶ ከቅድስት ድንግል ቪዲዮ ላይ እንደሰማችሁ ውለታ እንደዋለልኝ እንደቆሰልኝ የሸዋክ እንደደፋልኝ ደሙን እንዳፈስልኝ ስጋውን እንደቆረጥ አላውቅም፣ ግን አለቅሳለሁ። በውስጥ እግዚአብሔር አምላክ በውስጤ ነክቷል። እኔ አላውቀውም፣ ግን እሱ ነክቷል በውስጤ ማለት ነው። ከዛ ግን አለቅሳለሁ። ከዛ እንደዛ እያልኩኝ ያንን ደግሞ በአራት ቀን የለመድኩኝ የተመላለስኩኝ ማለት ነው። እና ያንን ጥሩ ደጋግሜ በአራት ቀን ምን ለመድሽ? በአራት ቀን ይሄ አምላችን የምለውን ይሄ የመዝጊያው አለ አይደለ? ጉባኤ ስንጨርስ አጠቃላይ የምዘምሩት ዝማሬ እንደ ቸርነት የምለውን ዝማሬ እሱን ለመድኩኝ። እንዴ በቃ እንደዚህ እያልኩኝ ይሄንን ስዘምሩ ነው ያለቅስ ነበር። ምክንያቱም ስለማላውቀው እንባዬ በቃ ጎርፍ ነው፣ ዝም ብሎ ነው የሚወርደው። ከዛ እንደዛ እያልኩኝ ወደ እዛ መለሳለሁ ወደ ስራዬ። እነሱም እግዚአብሔር ስጣት ይፈቅዱልኛል። በጠዋት ተነስቼ ስራ ሳልገባ ያው ትንሽ ልጅ ያው በሰዎች ቤት ስላለው በሰዎች ስላለሁኝ በጠዋት ተነስቼ እንትን ሄዳለሁኝ። ቅዳም እሳለማለሁ፣ ቤተክርስቲያን አላስቀድስም ግን እሳለማለሁኝ። ከዛ ወደ ቤት ሄዳለሁ፣ ወደ ስራ ይገባለሁ። ማታ ደግሞ ከመተኛት በፊት ሄዳለሁ፣ እሳለማለሁ፣ ወደ ቤት እመለሳለሁ። ከዛ እንደዛ እያልኩኝ እንክስ ስባል ሄዳለሁ። በቃ እንደ ቦታ እኮ የጉጉዞ አለ ስባል አስፈቅጄ ባካቸው ልሄድ ብዬ ሄዳለሁኝና የኔ እኩዮች የሆኑ ሰንበት ተማሪዎች ትምህርት ቤት እንደዚህ የሚማሩ ልጆች አሉ። ከነሱ ጋር ሄዳለሁ እየዘመሩ ይሄዳሉ ምናምን ነገርና የሆነ ሰዓት እንደው አቡነ ሐራ ቤተክርስቲያን ከኛ ሩቅ ነውና በመኪና ነው የምትሄደው ቤተክርስቲያኑ። የጉዞ እንትን አዘጋጀ፣ የጉዞ ማህበር እንደዛ ለያመቱ ብር የለኝም። እሺ ብር የለኝም
ከዛ በቃ ማለት አለቀስኩኝ ማታ ላይ። እኔ እዚህ ቦታ መሄድ ፈልጋለሁ። አቡነ ሀራ የሚባል አላቃቸውም ታሪካቸውንም፣ ግን መሄድ ፈልጋለሁ። አቡነ ሀራ ድንግል ማለት ነው። ከዛ እንዴት ማለት በምን ልሄድ ብዬ ማታ አለቀስኩኝና አንድ እዛው ቤት ውስጥ የምትሰራ ልጅ አለችና 80 ብር ነው በነገራችን ላይ እናስ ትንሽ ብር ነው። ያን ግን ለኔ በጣም ትልቅ ነውና 80 ብር ደርሰው በርስ ከፍለን ነው የምንሄደው። ሩቅ ነው ቦታው። ከዛ 80 ብር አበድሩኝ አልኳቸውና እግዚአብሔር ስጣቸው ሰጡኝ። በዛች ብር አቡነ ሀራ ድንግል ተበድሬሉ እጅ ንክስ ያቃለው ላቸው ፈልጌ ነውና ከዛ በኋላ ሩቅ ተባለ ወደ በእግር መሄድ የጉዞ መሄድ መሳለም። ከዛ እንደዛ እያልኩኝ እየጠነከርኩኝ እየተማርኩኝ ጉባኤም መጀመሪያ ጊዜ ምን እንደሰማሁ ልንገራችሁ። ስብከት የሕፃኑ ቅዱስ ቂርቆስና የቅድስት ኢየሉጣ ታሪክ መጀመሪያ ጊዜ በጆሮ የገባው እኔ ጉባኤ ሄጄ በቃ ፈለጣቸው ቆረጣቸው እንደዚህ በጋን ውስጥ የፈላ ውሃ የሚባል አለ አይደል? ይሄንን የሰማሁት በጆሮ የምሬ ነው ማለት በጣም እንግዲህ ከዛ መጣት ሊያስደነግጥ ይችላል። አዎ እንዴ በጀመሪያ ስትሰሚ እኮ በጣም ያስደነግጣል እኮ ማለት ታሪኩ ለኛ በቃ እልል ብለን ጽናቱን የምንማርበት ነው። ከሌላ እምነት ለሚመጣ ሰው ግን ክርስቲያን በመሆኑ ይታረዳል፣ በእሳት ይቃጠላል፣ ይገደላል ምናምን የሚለውን ነገር በጣም እንጃ። ብቻ አንቺ መጠራትሽ በሱ ስለሆነ ነው እንጂ በሰው ብትመጪ ኖሮ ትደነብሪ ነበር። በትክክል መምህርዬ እና ይገርማችኋል። ይህንን ነው የምሰብከው መምህር መድረክ ላይ ቆሞና ያኔ ደግሞ ያኔ ኢየሉጣ በ15 ነበር ቅድስት ኢየሉጣና ቅዱስ ቂርቆስ ነበርና ምን ይሄንን ነው ያስተምራልና እንዴ አልኩኝ። ትንሽ ታፍኗል፣ ድምጽሽ ታፍኗል፣ እንትኑ ስፒከሩ ታፈነ። ለክርስቶስ ፍቅር እሺ አሁን ይሰማል። ለክርስቶስ ፍቅር ዋጋ ከፈሉ እንደዚህ እንዴ? ኦኬ ለሱ ክርስቶስ ኦኬ ዋጋ መክፈል ማለት ይሄ ነው ማለት ነው አልኩኝና ስለነሱ እንደዚህ ያንን ሰምቼ መጥቼ አልፈራውም። ግን ቤት እስከምደርስ ደስ እያለኝ ተመለስኩኝ። ሰማዕትነት ዋጋ መክፈልም አለ ለካ እንደዚህ አልፈራምም፣ አገነገጥኩኝም። ግን ደስ የሚል ስሜት አለ እንደዚህ ለካ ዋጋ መክፈልም አለ። የባሰ ድምጽ በቃ ማለት የባሰ ለሱ ዋጋ መክፈል እንዳለብሽ እንዲያውም ደግሞ ይሄ ዋጋ የሚከፈልለት አምላክ ማን ነው የሚለው ሚስጥር ለማወቅ ነው ጥረት ያደረግሽው ማለት ነው። እንደዛ አደረኩኝ። ከዛ ስሜ ማን ብዬ እንዳወጣው ልንገራችሁ። እዛ ወደ ቤት ያኔ እስከዛ ድረስ እንትን ነኝ በቃ እኔ ብሩክ የሚባል በጣም ነበር የምወደው። ስም ያወጣ በጣም ያስቀኝ ነው። ሰዎች ሳይሆን ስምሽ ማለት በቃ ብሩክ ነው ስም ይላቸው ነበር። የወንድ ስም ነው ብሩክ አይደለ? እኔ ግን ያው ብሩክ የሚባል ስም በጣም ወድስ ነበር። በቃ ስሜ ብሩክ ነው። ከዛ ደግሞ ምንድነው የቅዱስ ጊዮርጊስም እጅ አለበት ላይ ጥሪ ላይ እንዴት ነው ቤተክርስቲያን ነበር የሚመላለሰው ይመላለሳሉ ደጁ በጣም እንግዲህ ስሜ ከቅዱስ ጊዮርጊስ ጋር የተያዘ ማይደላ ሁሉ እና እመላለስ ነበር ደጁ። ከዛ የሆነ ካህን እንግዲህ እዛ ቤት መጡና አዩኝ። ሳዩ መስቀል ትልቅ ነውና ሰላም ነው ልጅ አሉኝ። እግዚአብሔር ይመስገን አባ አልኳቸው። ስምሽ ማን ነው አሉኝ። ስሜ ብሩክ ይባላል። ምን አልሽ? ልጅ ስሜ ብሩክ ነው አሉ። የወንድ ስም እኮ ነው። ባይሆን ስለ አንድ ታሪክ ልንገርሽ አሉኝ ብሎ ስለ ቅዱስ ጊዮርጊስ ታሪክ ነገሩ። ስነግሩኝ ብሩክታዊት የምትባል እንደዚህ ብሎኝ ብሩክታዊት ምናምን ብሎ ስለሳቸው ታሪክ ስለዚህ ስለ ቅዱስ ጊዮርጊስ ታሪክ ስነግሩኝ እንትን አለኝ ታውኝ በጣምና ከዚህ በኋላ ስሜ ብሩክታዊት ነው። ከዚህ በኋላ አንቺም ሰዎች ጠይቁሽ ስምሽን ብሩክታዊት በይ አሉኝና ያንን ስም አወጡኝ። ከዛ በኋላ ስሜ ብሩክታዊት ነው ቀጠለ ማለት ነው። ይገርም። ይሄንን ስም ከጊዮርጊስ ጋር ሊገናኝ እንደሚችል አምናለሁ። ግን እኔ የመሰለኝ የሰማዕቱ ቅዱስ ጊዮርጊስ ታሪክ ላይ ያለች ቤሩታዊት ወይም ብሩክታዊት ነው የሚሏት በብዛት። ያው ቤሩታዊት ብሩክታዊት ወደኛ ሲተረጎም ነው ብሩክታዊት ያሉት እንጂ ቤሩታዊት ነው ስሟ። ግን ያው ሁለቱም ተመሳሳይ ታሪክ ያለው ስም አወጣጥ ነው። ግን እኔ መሰለኝ ጊዮርጊስን ስለምትወጁ ይሄን ስም ያወጣሽው እዛ ላይ ያለችዋን ሴት በጣም ስለምትወጃት ቀድመሽ የሰማሽና እሱን እንደዛ አድርገሽ ነበር የመሰለኝ። አዎ ደግሞ መከራም የደረሰብሽ ይሄ አላለ ልትገደል ዘንዶ ሊበላት ስለሆነ ልጅቷ ጊዮርጊስ ያዳናት ሊበላት ሲል ልክ እንደዛ አይነት ታሪክ ውስጥ ያሳለፍሽ አይነት ነገር አድርጌ ነበር የተረዳሁት። ከሱ ጋር ነው እሳቸውም እንደዛ ስሉኝ ጊዮርጊስን የበለጠ ፊልሙን ማየት ጀመርኩኝ። ፊልሙን አየሁ፣ የቅዱስ ጊዮርጊስን ፊልም አየሁኝ። እሺ ከዛን በዛ መሃል በቃ እኔ ማለት እቺ ብሩክታዊት ናት ማለት ነው።
ከዚህ ከመጥፎ ህይወት ውስጥ ያወጣኝ መንገዱን እየመራኝ ያለች ያቺ ብሩክታዊት ማለት እኔ ነኝ ማለት ነው ብዬ ራሴን እዛ ቦታ ላይ አስቀምጬ ቅዱስ ጊዮርጊስን በጣም ነው የምወደው። አሁንም ቢሆን በሆነ በአንድም በሌላ ደጁ ነኝ። በቃ ስከፋኝ ደጁ ሩጬ ነው የሚሄደው። በቃ ስጣማኝም ስርበኝም ችግር ስደርስብኝ ሰዎች ሲያስከፉኝም ሄጄ እነግረዋለሁኝ። አንተ እያለህ አንተ እንደዚህ ብቻ ጸሎት ነው ስለማላቅ አውራ ነበር ነው እንደዚህ ማለት ነውና ከዛን ቅዱስ ጊዮርጊስ አሁንም ቢሆን በጣም ወዳጄ ነው። እግዚአብሔር አምላክ እንግዲህ ሀገሬ ስገባም ብዘክረውም ደስ ይለኛል በትልቁና በጣም ወዳጄ ስለሆነ ነው። መምህርዬ ስሜ ከዛ አንፃር ነው ብሩክታዊት የተባለው። ግን ስትመጪ ወደ ክርስትና በጣም ይገርማል። ወደ ክርስትና ስትመጪ የምታያቸው ህልሞች ምን ይመስሉ ነበረ? ብዙ ጊዜ ሰው በጣም የሚፈልገውን ነገር በቀን በተመኘ ቁጥር ማታ በህልሙ ያንኑ ነገር በተመለከተ ነው የሚያልመው ይባላልና ምንድን ነበር ህልሞችሽ? ካለው የመናፍስቱ ውጊያ አንፃር የእኛን ትምህርት ታዳምጫለሽ። እስቲ እነዚህ ምንድን ነበሩ የሚያሳይሽ ጌታችን? እኛ በጣም ነው የማመሰግነው መምህርዬ። አሁን እህቴ አርፋለች። የኔ ታላቅ ነበረችና ህልም ያለውኝ ማዩ ህልም ግን ለምሳሌ አሁን የሆነ እንትን ሲያራሩጠኝ የሆነ አደጋ ሲደርስ ሄጄ ታቦት ተሸከሙ የቅዱስ ጊዮርጊስን ታቦት ተሸከሙ አሉ አይደል? እነሱ ስር እጄ ስቆም ታቦት ስር ካህናት ስር እጄ ቆማለሁ። ይሄን ህልም አይ ነበር በተደጋጋሚ። ሌላው ምንድነው የቅዱስ ጊዮርጊስ ግቢ ውስጥ ቤተክርስቲያኑ ውስጥ ሆኜ አንድ ቀይ ወጣት ልጅ ከኋላዬ ጠላ ስቀዳ እኔ ደግሞ ዳቦ እንደዚህ ሰንበት ትምህርት ዩኒፎርም አይደለ እሱን ለብሼ ዳቦ ሳስዛቸው ለሰንበት ለተቀመጡ ሰዎች እዛ ስሉ ከኋላ ቀይ የሚያምር ወጣት ልጅ ዳቦ ጠላ ስቀዳ በተደጋጋሚ ያለውና ቆሜ ዘምራ ያለውኝ ይሄንን ያሳይ ነበር። ይገርም ነው። ሌላ ቀጥታ ዛነች በቃ ያለችው ምኞቷ ላይ ነው ያለችው ማለት ነው። በትክክል ሌላው ምንድነው አሁንም እንደዛ በጣም ትልቅ ዳቦ ተሸክሜ እነዚህ ክርስትና ያስነሱኝ ሰዎች ጋር የቅዱስ ጊዮርጊስ በእንትን ነው በረከት ነው። ስለዚህ ይሄንን ዳቦ ቁረሱ ብዬ ሰጣቸው ያለው በተደጋጋሚ ይሄንን በተደጋጋሚ ያለውኝ ቅዱስ ጊዮርጊስ ቤተክርስቲያን ነው ራሴን የማገኘውና አሞኝም በትክክል አሞኝም እዛ ቦታ ላይ ምን መሰለ የእውነት አመመኝ። የእውነት በእውኑ ማለት ነው በእውኑ አመመኝና እዛ ቤተክርስቲያን ሄጄ ተጠመቅኩኝ። ምንድነው ካህኑ በጣም የሚገርሙ አባት ናቸው። እግዚአብሔር አምላክ እድሜና ጤና ይስጣቸውና ካህኑ ያጠምቁኛል። መጀመሪያ ህልም ምን አይሁን ተጠምቄ ወደ ቤት ተመልሼ ሄጄ ተኛው። እኛ ግን እኚህ ካህን በህልም ይመጡና በእጃቸው ማጥንት ያዙ በመስቀላቸው ይዞ ከጉባኤ መሀል ይመጡና መጥተው ጀርባዬ እንዳስሱኝ በመጀመሪያ ቀን በመስቀል በጣም በትልቅ መስቀል ጀርባዬ እንዳስሱኝ። በሁለተኛ ቀን ደግሞ ሆዴን አሁን ተጠምቄ ተመልሼ መጥቼ ስተኛ ሆዴን በእንትን አሁንም በእንደዛው የታለች እያሉ እየፈለጉ መጥተው ነጠላ ነጭ በነጭ ላብሼ መጥተው እንትን ብሎኛል ይዳብሱኛል ሆዴን እና እዛ ደብር የምታውቂያቸው ናቸው? እዛ ደብር የምታውቂያቸው አባት ናቸው? እዛ ደብር ነው የማውቃቸው። እኛ አባት እሺ እዛ ደብር ነው። ጋዛሳቸው መጥተው ሲያሳሹኝ እድናለሁ። ከዛ ድኜ ወደ ቤት ስመለስ አያለሁ በህልምና በእውኔም ዳንኩኝ ማለት ነው። እዛ 3 ቀን ተጠምቄ እና እነዚህ ህልሞች አይ ነበር እና አሁን እህት አርፋለች። ከእህቴ ጋር እንግዲህ ወደ ኦርቶዶክስ ከመጣሁ በኋላ ትንሽ ፈተና ነበሩ። እሺ ፈተናዎች አሉ። ፈተናዎቹ እንግዲህ አሉ አይደል? አንዳንድ እንግዲህ በእኛም እኮ በእኛ በኦርቶዶክስም እንደው በሙስሊሙም በፕሮቴስታንቱም በጣም ብዙዎች ፈተናዎች አሉ። በፈተኑ ፈተናዎች አይጠፉም። ደካሞች እንደው ገንዘብ ፈላጊ እንደው እንዲሁ መተቱም ብዙ ነገር ጥቅም ያሸነፋቸው ሰዎች አሉ። ቤተክርስቲያን አሳልፈው የሚሸጡ እንደውም ከሆነ ደግሞ መስጊዳቸውንም አሳልፈው የሚሰጡ ብዙዎች አሉ። እና እኔ ካለው አገላለጽሽ ደስ ይላል። ጨዋነት ያለበት ነው። ቀጥዬ ነው መምህርዬና ትንሽ ተወዛገብኩኝ። ፈተና አንድ ነገር ልንገራችሁ፣ በምንም አይነት ነገር ብትፈተኑ ግን በእውነት አንዷ መንገድ ክርስቶስን ኢየሱስን መድኃኔዓለም ኢየሱስ ክርስቶስን ኦርቶዶክስ ሃይማኖትን መቼም ቢሆን ሰው ተከትላችሁ በእውነት ራሳችሁን በደንብ አድርጋችሁ አጥንታችሁ ራሳችሁን በሁለት እግር ቆማችሁ ነገሮችን ማስተካከል አለባችሁ። የምሬ ነው የምላችሁ። ሰው እንዳትከተሉ፣ ሰው እንዳታዩ። እኔ የክርስቶስ ፍቅር ነው ያሸነፈኝ። ክርስቶስን ባልዝ ኑሮ ዛሬ እዚህ ላይ ቆሜ አታገኙኝም ነው የምላችሁ። ክርስቲያን ኮርስ በኋላ ፈተናው ቀጥሏል።
ፈተና ቀጠለ። እንዴት ነው ፈተና የቀጠለው? ከዛች ትንሽ ከተማ ወደ አንድ ቦታ ሄድኩኝ። እኔ ደብረ መጥቀስን አስፈልግም ሄድኩኝ። እዛ ቦታ ላይ ኮርስ መማር ፈለኩኝ፣ የክረምት ኮርስ። እዛ ስማር ትንሽ የደብሩ አስተዳዳሪ እንደው መድረክ ላይ ቆሞ የሚያስተምር መምህሩ ትንሽ ፈተና ያደርሱ ነበረ እና ፈተና ማለት ይሄ እንግዲህ ያለ አይደል የዝሙት ፈተና እንደውም በማይሆን እይታ አይነት ማየት ሰውን አለ አይደል እንደዛ ነገር ፈተና ይገጥመኝ ነበር። አንቺን? እኔ እና በጣም ያስፈራኝ ነበር ያ ነገር። እንግዲህ እኔ ከእስልምና ነው የመጣሁት። ሃይማኖቴን በደንብ አላውቅም። አሁን የገባሁበትን አስቡ እንግዲህ በጣም ትልቅ ፈተና ነው ለኔ። በዛን ሰዓት እንደውም አስቡ እንደዚህ ከሆነማ ምፈቀዱልኝ ይመስላል ለኔ ያኔ ማለት ነው። ምፈቀዳለሁ አይደል? ጠንካራ እግዚአብሔር አምላክ ባይረዳኝ ኑሮ መጀመሪያውኑ አይምሮን ባይከፍት ልቦናዬን ባይከፍትልኝ ኑሮ እንፈቀድ ነበር የሚመስለኝ። እንክብካቤ ሁሉ እኮ ያስፈልግሻል። እንኳን አይደለም እንደዚህ ሊፈትኑሽ ቀርቶ ምንም ስህተት እንዳታይ ምንም አይነት እንከን እንዳታይ በጣም ተንከባክበውሽ ነበር ለቁም ነገር ማብቃት የነበረባቸው ነበር። ከዛ እሳቸው ጋር ንስሐ ገባሁኝ፣ ንስሐዬን ጨረስኩኝ ምናምን። በሁለተኛ ቀን ያው በማይሆን ጥያቄ ሲጠይቁኝ ደነገጥኩኝ እና ምን አሉሽ? መሄድኩኝ፣ አጠመቁኝ፣ ንስሐ ገባሁኝ፣ ንስሐን ጨረስኩኝ። በሁለተኛ ቀን እስቲ ጸበል ይዘሽ ነይና ተጠመቂ አሉኝ። ከዛን እሺ ብዬ ጠዋት ያው ጸበል ይዤ ስሄድ አጠመቁኝ። ከዛም በሁለተኛ ቀን እስቲ ቤቴ ቆሽሿልና ቤቴን እስቲ ብታጸይልኝ ምናምን ነገር አሉኝ። ከዛን እሺ አልኩኝና ሄድኩኝ ቤታቸው። ከዛን እሺ ብዬ ቤታቸውን እያንተን ያልኩኝ ማለት ሙርሲ ናቸው፣ የቤተክርስቲያን አስተዳዳሪ ናቸው። በጣም ወፍራም ትልቅ አባት ናቸው። እኔ ጋብቼ እያጸዳኝ በቃ ልብሳቸው ነው እንትናቸው ነው ያወለቁት። ይሄ የለበሱትን ልብሳ ተክነው ነው እና ልብሳ ተክነው ነው አወለቁና ደነገጥኩኝ። ወደ እኔ ሲመጡ ብቻ ወጣሁ። ከዛ ብቻ ወጣሁኝ። ከዛም እንደዛ በቃ በሩቅ ነው በቃ ማያቸው። ከዛ በኋላ አልጠጋቸውም፣ በሩቅ ነው ማያቸው። አስቡ ሲያስቀድሱ አያቸዋለሁ፣ ቤተክርስቲያን ሲሆኑ አያቸዋለሁኝ። እና መድረክ ላይ ቆሞ የሚያስተምር መምህሩም እንደዛው ፈተና ቀረበ። እሱ እንደውም ምስት አለው በተክሊል ነው የገባው፣ ያቆን ነው መምህር ነው። እዛው አንድ በጣም የሚቀራረቡ ከኛ አባት ጋር አንድ ላይ ነው የሚኖሩ። በጣም የሚቀራረቡ አይሽ። እኔ አሁን የምረዳው ያዥ ውስጥ ወደ ልጁ ከመሄዳችን በፊት እሳቸው ጋር ያለውን ነገር ነውና አንዲት ከሌላ እምነት የመጣች ልጅ ክርስቶስን ለማወቅ ዶግማውን፣ ቀኖናውን፣ ትውፊቱን ለማወቅ ወደ ቤተክርስቲያን ስትመጣ ይሄ የዝሙት ፈተና ከዋናው ከአስተዳዳሪው ብቻ አይደለም ከክህነት ካላቸው መስቀል ካላቸው አባት ያውም በቁም ከሞቱ ለዚህ ዓለም ሞች አለው ለኃጢአት ሞች አለው ከሚሉ አባት ከመነኩሴ ማለት ነው። ይሄ ነገር ሲያጋጥምሽ በእምነትሽ ላይ ያለሽ ጥርጣሬ ወይም ደግሞ ያለሽ ጥንካሬ በጣም ይፈተናል ብዬ አስባለሁ። አይደል? ይሄት በጣም ፈትነው እንጂ በጣም አደጋ ላይ ነው የምጥላቸው እንጂ ነው እንዴ? ግን ይሄንን ያነሳሁት ለመሰለሽ እንደዚህ አይነት ገና ከመነሻው ይሄን ፈተና የምታይ ከሆነ ክርስቶስን እንዳታገኘው ወይም እያገኘሽው እንደሆነ ያወቀ መንፈስ የከዳሹ መንፈስ ወይም ደግሞ አልፈልግህም ያልሽው የሆነ አንድ ኃይል እየተከተለሽ አውቆ የነዚህ ስህተት ያለባቸውን ችግር ያለባቸውን እንከን ያለባቸውን ሰዎች ብቻ ያገናኝሻል ብዬ አስባለሁ። በትክክል መምህርዬ። እስቲ ወደ ሰባኪው ደግሞ ምን ልሁን ነው የሚለው? ሰባኪው ምን ልሁን አለ መሰለ መምህርዬ፣ ኮርስ ያስተምረኛል። ምገርም ነገር ኮርስ የክረምት ኮርስ ቁጭ ብዬ እንትን አይለኝም። በቃ እነሱ እንደዛ በሰዓይን ስለሚያዩኝ አይገባኝም ነበር ትምህርቱ እዚህ ጋር። በነገራችን ላይ ከጠጣ በኋላ ምን እንደሚያጋጥመኝ ስለማውቅ ለምን እኔ በሚሄደው መንገድ ያውቃል። ያንን መንገድ እንትን ስለኝ መንገድ ቀይሮ መሄዱላ አስጀመር በሌላ መንገድ ጠብቆ እጄን ይዞኝ በጣም ነበር የምታገለኝ። በጣም ታገለኝ ነበር ማለት አግቢኝ ነው ፍቅረኛ ነው ምስታለው አብረሽኝ እንግዲህ ሰሙስሪ ሆና ታኝ ነው እንግዲህ ለምን ሊሆን ይችላል መመርየና አሁን ነው ትልቁ ዳቦ ሊጦና ከዚህ ሰውረን እውነት በጸሎት አግዙኝ። እኔንም በጣም ከባድ ነው እውነት ቤተሰቦቼ። ይቺ ልጅ ሁለተኛ ፈተና የመጀመሪያው ዋና የሚባሉትን አሁን ምንድነው የሚባለው? አንዳንድ ጊዜ ለፍቅረኛ ወይም ለምትወዱት ሰው እንቁ ከሰጠኸው በኋላ በሚቀጥለው ዓመትም እንቁ ነው የሚጠብቀው ወይም ከእንቁ በላይ ነው የሚጠብቀው ይባላል። ወርቅ ከሰጠኸው ወይም ደግሞ ብር፣ ዳይመንድ፣ ሌላ ነገር ከዛ በታች ያለ ብር ወይም ሌላ ጌጣጌጥ ከሰጠሃት ወይም ከሰጠሽው ምንድነው የሚባለው? እየወረደ ይመጣል። ዋናውን እንቁ የሚባለውን ነገር
መጀመሪያ ስለሰጠሽው። ሰይጣንም አንቺን ዋናውን አስተዳዳሪ በመጥፎ ነገር አሳይቶሽ ሰባኪው ቢፈትንሽ አይገርምም። ግን ደግሞ የባሰ ደግሞ የሚያስጠላው ነገር ለትዳር ጠይቆሽ ቢሆን ኖሮ እኚህም አባት መነኩሴ ናቸው፣ ማግባት አይችሉም፣ ግን ለዝሙት ጠየቁሽ። ይሄም ሰባኪ ሚስት አለው ትዳር አለው፣ ግን ለዝሙት ጠየቀሽ። ሁለቱም ስህተት የሆነ መንገድ ነው። ለጋብቻ ጠይቆሽ ነው እንኳን ብለን እንኳን እንዳናስተባብል አይደለም። አይገርምም? ምን ማለት ነው ይሄ? ይገርማል። እሺ ቀጥይ የኔት። ከዛ ከሱም በቃ ይሄ እዛ መሆን አልቻልኩም እንደዚህ እንትን እያሉ። ስለዚህ ከዛ ቦታ ተነሳሁኝና ስልኬን አላቸው ሁለቱም። እሺ ከዛን ወደ አዲስ አበባ ገባሁኝ። እኔ ወደ አዲስ አበባ መጣሁ። ወደ አዲስ አበባ መጥቼ እኚህ ሰውዬ አልተፋቱኝም። ይደውሉልኛል፣ ያወሩኛል፣ ላገኝሽ ይሉኛል። በዛ እንደዚህ እየሆንኩኝ ወደ እነሱ እንደዚህ አይነት ፈተና ሲያደርሱብኝ ይሄንን በውስጥ ይዣለሁ አለ። ይሄ ነገር ይሄ ፍራቻ አለ አይደለ? እንዴት እንደዚህ ያደርጋሉ እነሱ ኦርቶዶክስ አይደሉም? እንዴት እንደዚህ ያደርጋሉ? ጥያቄ በጣም በተደጋጋሚ ፈጥሮብኛል። አሁንም የክርስቶስ ፍቅር ባያሸንፈኝ ኖሮ በጣም ከባድ ነበር። የምሬ ነው ሙላት። ከዛ ተመልሼ ወደ ተወለድኩበት ሀገር ሄድኩኝ እናቴን ለማየት ከአዲስ አበባ። እሳቸውን እዚሁ አይ በቃ ብዬ ስልካቸውን እንትን ብዬ ወደ ሀገር ሄድኩኝ ማለት ነው። ወደ ሀገር ሄጄ ምን ተፈጠረ መሰለህ? ከአዲስ አበባ ፓስተሮች ምናምን እዛ ሄዳሉ። እዛ ሀገር ላይ እሺ፣ እኛ ሀገር ላይ ፓስተሮች ይሄዳሉ። እህቴን በጣም ያማታል። እሺ፣ አሁን ላይ እንግዲህ የዛር መንፈስ በጣም ያማታል። እህቴን የዛር መንፈስ ትሄዳለች እሷ። እኔ ቤት ይመለካል አለ እኔ አላውቅም ታሪኩን፣ ግን እኔ በአይና አላየሁም። ግን ጠየቅኳቸው እናቴን እና የአባቴን ቤተሰብ እንዲስጠይቅ አቴቴ የምትባል መንፈስ ማጨሌ እንደዚህ ያመልኩ እንደነበረ ሰምቻለሁ። እሺ በእንትና ያጓሩ እንደነበረ ሰምቻለሁ። እና እህቴን ያማታል። እኔ ደግሞ ቤት ነበርኩኝ ያኔ ተኝቼ ነበር። እንደውም የሆኑ ፓስተሮች መጡ። በቃ በጣም እኔ እንዳይቼ መጣ ምናምን ሰበከችኝ ማለት ነው። እሺ ከዛ ሄደች። እሷም ወይኔ ሰወረኝ እኮ ተወደቅኩኝ እኮ አለችኝ። እዚህ ጋር እንግዲህ ታምራት ነው። እኔ ማየው እንግዲህ ባይን የምታየውን ነገር ነው። እና ምንድነው ኢየሱስ የሚሉት ነገር እኔ መጀመሪያው አይቼ መጣሁት መስቀል እንደሆነ ታውቃላችሁ። መጀመሪያው ነጠላ መስቀል ኢየሱስ የሚባል ስም ይሄ እነሱ ጋር ደግሞ በቃ ይጠሩታል፣ በደንብ ይጠሩታል፣ ኢየሱስ እያሉ ይጠሩታል ተደጋጋሚ ማለት ነው። ከዛ እንዴ እጄሌ ብዬ በመጀመሪያ ሄድኩኝና እሷን እንትን አሏት። ግንባሯን ስመታት ወደቀች። እኔ ዘንዶ መንፈስ ነኝ እኔ ምንድነው ብቻ ምናምን ብሎ ጮኸ መንፈሱ ማለት ነው። ላይ ነበረው እንግዲህ እኔ ሰውሮሻል ነው ታልኳት። አዎ ወድቄ ሰውሮኛል። ስለዚህ ሁለተኛ ኢየሱስ ማለት እዚህ ነው ማለት ነው አልኩኝ። ይኸው እንግዲህ እኔ ላለው መንፈስ ምን ያህል ከባድ እንደሆነ ድራማ አንቺን ለመሳብም ሊሆን ይችላል። እንደገናም ደግሞ በዚህ በኩል ደግሞ አባቶችም ስለፈተኑሽ የኦርቶዶክስ ወደዛ ጋር የሚሄድ አዝማሚያው መጀመሪያ ስራ ሰርቶ ነው የወሰደሽ። የሚገርም ነው። በትክክል ምንድነው እዛ ጋር የምሰማው ነገር በፊት መስማ ነበር። እንግዲህ ዛሬ ያኔ እውነት ማለት እውነት ሆኖ የምታየኝ ነገር ኢንቶች አይቅሙም፣ ከምስታቸው ሌላ ሴት ካሄዱ ዝሙት አይሰሩም፣ አይቅሙም፣ አጨሱም፣ አይጠጡም የሚባል ነገር አለ። ዘፈን አያዳምጡም ያኔ በኔ ማለት ነው። ከዛ ስለዚህ ኢየሱስ ያለው እዛ ነው ማለት ነው። እዚህ ጋር እንደዚህ ብሎኛል ምስት እያለ እዚህ ጋር ካህኑ ደግሞ መስቀል እያሳለሙኝ እንደዛ አድርጎኛል። ስለዚህ እውነተኛ ክርስቶስ እዛ ነው ማለት ነው አልኩኝ። አያችኋል ቤተሰቦች በደንብ አዳምጧት። እህታችን እንዴት በሲስተም እንደወሰዳት በጥናት ነው የወሰዳት። መጀመሪያ ስትመጣ አቀባበል ያደረገላት ክርስቶስ ሰው ስላጣ እኮ ነው። አያችሁ፣ በእርግጥ ሰው አጣ ስላችሁ በቦታው ላይ በነበረችበት ቦታ ላይ ነው እንጂ በመላው አይደለም። ባለችበት ቦታ ላይ እስቲ እንደው ከተቀበሉ ልጄን ብሎ ላካት። ያየችው ይሄን ነው። ግን ልቧ ላይ ደግሞ ፍቅሩን ስላሳደረ እንደምንም ብላ ክርስቶስ ኢየሱስ የሚለውን ስም ያዘችው። እዛ ስትሄድ ደግሞ አሁንም ያንኑ ነው የምታስበው። ግን ቅንነት አለ፣ በየዋህነት በውስጡ አለ። ይገርማል በጣም። እሺ እዛ ኢየሱስ የሚባል አለ፣ ኢየሱስ ክርስቶስ ይላሉ፣ በጣም ይጠሩታል። ስለዚህ ኢየሱስ ክርስቶስ ያለው እውነተኛ ክርስቶስ እዚህ ነው ማለት ነው አልኩኝና መስቀሌን ካልበጠስ አንገቴ ላይ ወደ ቤት ተመለስኩኝና እኔም ነቃ ሲያደርገኝ መንፈሱን ሲያጋባብኝ እንደማዞር ነገር አደረገኝና ስለዚህ በቃ እግዚአብሔር መንፈስ ቅዱስ ገብቶብኛል ማለት ነው። እግዚአብሔር እንደው እና ከዛ ወደ አዲስ አበባ ተመለስኩኝና መንገዱ ጥሩ ነው። ዳንሳ ጋር ሄድኩኝ።
ዳዳራሽ ሄድኩኝ ማለት ነው። እዛ ሙሉ ፕሮግራም ስትከታተል ማለት ነው እያለ እንግዲህ ገባልሽ። ከዛ እንደ ምናምን አልኩኝና እንዲህ ከሆነማ በቃ ዋናው ባሌል እንጂ ብዬ ከዛ ሄድኩኝ እስራኤል ዳንሳ አዳራሽ ሄድኩኝና አይ ደስ ይላል በቃ ይሄን እዚህ ራሱ በጣም መመለኩ እንደውም ይሄ ክርስቶስ በጣም ስሙ ይጠራል ትጋልኩኝና ልክ መስቀልን ሳይ መጣ አንድ ፓስተር ማለት ነው። ጌታ ልትቀበሉ ማለት አዋልኩት። ከዛ መጣ እጄን ይዞ ከስንት ጉባኤ መሀል እጁን ይዞ ወጣኝና ደግነቱ ነበርኩኝ እንደውም እንትን ላይ ፎቶ ፖስት ተደርጎ ወደ ቤት ስመለስ ሶሻል ሚዲያ ላይ ተፖስቷል። ግን እኔ በጀርባዬ ነበር ያነሳኝ ከፊት ለፊት አልታየም። ደግነቱ ማለት ጀርባዬ ፎቶ አንስቶኛል እና ጌታን ትቀበያለሽ አለኝና የሆነ ጉራንኩር ነገር ውስጥ በጓሮ በኩል የት እንደምወስዱ አላውቅም ወሰደኝ ወደ ውስጥ። የሆነ ደግሞ ዝም ኖርማል ቀለበት ገዝቼ አድርጌ ነበር ዝም ብዬ ጣቴ ላይ ዝም ብሎ ቀለበትና ከዛ ይዞኝ ሄደና አንተ 6 ምናምን እያለ ጮህብኛል። አስታውሳለሁ ማለት በጣም ይዞኝ ማለት ነው ወደ ውስጥ ወስዶኝ ወደ ሆነ ነገር እንደውም አዳራሽ መድረኩ ላይ አይደለም ወደ ውስጥ ለውስጥ ነው ወሰደኝ። የሆነ ቦታ ወሰደኝና ግን ባሪም አንተ እያለ ጮህብኛል። ከዛ እንዴ በቃ ከዚህ ጋር መንገድ ነው የምወጣው ብዬ ነበር በዛ ቁም ሳስበ ነበርውና እንደዚህ ግንባሬ መጣ በቃ ጌታን ተቀብያለሁ ብዬ መጥቼ መስቀልን በጠስኩ ማለት ነው። እንግዲህ ገባልሽ ማለት ነው። በቃ መንፈሱ ገባ ማለት ነው። ገባልኝ ደህና አድርጎ ገባልኝ እንጂ በስመ ስላሴ በእውነት ወደ ስቴጁ ሳትወጪ መጀመሪያ ወደ ጓሮ ወስዶ አውቆ መስሎ አስገባ ማለት ነው። አስገባ ወሰደኝ ምናምን ነገር። ከዛ ምን ጀመር በቃ እኔ ጌታን ተቀብያለሁ ልክ እንደነሱ ምን ጀመርኩኝ። እንዴት ነው በቃ ኢየሱስ እመቤቴ ድንግል ማርያም እንደው እናቴ በጣም የምወዳት ግን ስሟን ላለመጥራት እንዴት እንደምሆን በቃ ማለት በቃ እነሱ እሷን አይወዷትም አይደለም እሷን አይጠሯትም። ልክ እንደዛ እኔም በቃ መለማመድ እሷን ላለመጥራት ግን ጥሪ ራሱ የስኬት የእመቤታችን ዝማሬ ነው። አስቡ እንግዲህ ለምንድን ነው ማጠሪያት? ቆይ ምን አረገች በወቅቱ አንቺ? አላውቅም እነሱ አይቀበሏትም። በቃ እኔ መቀበል የለብኝ ማለት ነገር። ስለዚህ በቃ ልክ አንድ ሰው ወደ መናፍቃን አዳራሽ ሄዶ ያን ሐሳባቸውን ከተቀበለ ይሄ የክደት መንፈሱም ቅዱሳንን የመጥላት መላእክትን አጠቃላይ ከኢየሱስ ክርስቶስ ውጭ ያሉትን ነገሮች ኦፖዝ የመሆን አግኒስት መሆን ነገር ነው በቃ የሚታይባቸው ማለት ነው። ወዶ አይደለም እኔ እንዴ እስልምና ላይ ያለው እኮ የምታየኝ በቃ አለ አይደለም ግን እውነት ማርያም ማለት ነው። ግን እኔ ሙስሊሞች እንደው ይቅርታ አድርጉልኝ እንጂ አይፈረድባቸውም። ለእኛን ኦርቶዶክስ መስቀል ያሰረን ሰዎች ሲያዩ ወይ ስለት ማየት ወይ መግደል የምታያቸው ነገር እኮ የምር ከውስጥ የሚገባ ኃይል ስላለ ነው። ታውቃላችሁ አይደል? በእውነት ምክንያቱም እኔ ጠላችን እንዴት እንደጠላችን እንደነበር ስለማውቅ ሙስሊም ሆነሽ ማተብ ያሰረ ሰው ልክ እንደዛ ነበር የምታየው። እንደዛው ነው የማየው። ከዛ ወጣሁኝ ፕሮሰስ ያለቀ ወዴት መጣ? ወደዚህ ሀገር መጣ፣ ወዳለሁበት ሀገር መጣ፣ ወደ ሳውዲ አረቢያ መጣ። በቃ ጴንጤ ሁኜ ምናፍቁኝ መጣ እዚህ ሀገር ላይ ስመጣ ግን የእግዚአብሔር እንደው ተአምሩ ልንገራችሁ። የአቡነ ገብረ መንፈስ ቅዱስ በረከታቸው ይደረብን። እንዴት እንደሆነ ነገር ስላድናችሁ ሻንጣይ ውስጥ አለ እንዴ። ከዛ አይ ይሄንንማ መያዝ አልፈልግም እንደውም እንዴ ምን ይሰራሉኝ እኔ ጋር ነው ምን እኮ ጴንጤ ያለው ይሄ ስላድነው ወስጄ በርገላ አስቀምጬ አይ ስምር ለሷልኩ ቀረ ሙሉ ተአምር እኮ ነው ለጥለው የሚገርም ነው። እዛ ታዲያ እንደገና አይ ይቀመጥ ከዛ ወስጄ ሆነ ይቀመጥ እያልኩት ስምር ለሷልኩኝ ማለት ነው። ስላድነው ላለማየት እንግዲህ ቅዱሳን አይወዱ ማለት ነሱ። ከዛ በቃ እንደነሱ ነው በቃ ጌታ ኢየሱስ እያልኩኝ ማለት ነው። በቃ እንደነሱ ማልጋ ላይ ተመርገክ የምጸልየው ዛሬ ላይ ያሳፍረኝ አይደለ? ያደነሱ ነው ምን ጀመርኩና ፓስተሮች ማውራት ምናምን ነገር እንደዛ ጀመርኩኝ። መቀራረብ ጀመራችሁ ማለት ነው? መቀራረብ ከነሱ ጋር መቀራረብ ከነሱ ጋር ማውራት ምናምን ጀመርኩኝ ነው። በቃ ጸልዩልኝ ሁላ በቃ አንተ የጌታ ሰው በቃ ጸልዩልኝ እያልኩኝ አጸልያቸው ሁላ ነበርና ከዛ እንደዚህ ያልኩኝ ምን ማጀመርኩኝ መሰራችሁ? የእመቤቴን ቅድስት ድንግል ማርያም አማላጅነት ሁላችንም አይለየን ስላድኗን በህልሜ ማይጀምር በደጋጋሚ በህልሜ ምንድነው የማየው? በትልቁ ሰማይ ላይ በጎንና በግራና በቀኝ መላእክት አሉ። እሺ ትልቅ መስቀል ደግሞ የመድኃኔዓለም መስቀል ግን በደመና ላይ ተዘርግቶ ይታየኛል ማለት ነው። ይሄንን ከ10 ጊዜ በላይ ይሁን 10
10 ጊዜ ላይ በተደጋጋሚ ትታየኛል፣ ግን ትክዝ ብላ ነው የምትታይ። ከዛ ስታይ ማንች የምትታይ እንዴ ምንድን እመቤታችን ቅድስት ድንግል ማርያም የምታውቂው ስዕል ነው ወይስ እሷ ነች ብለሽ ነው? ስዕል እዚህ ስዕል እናታችን ስዕል አድምላ አይደለም መቶ ይታየኝ ገለጽልኛል መቶ ታየኛለች እና ከዛ ደግሞ ትጠፋብኛለች እና የኔ ፊልም በተደጋጋሚ ያዩኝ። ከዛ ወዴት ብገባ ጥሩ ነው? ኢትዮጵያ ያለሁኝ መምህር ይቅርታ ወደ ኋላ ልመልስና ፊልም አየሁኝ። ምን አይነት ፊልም ነው እንግዲህ? በዚህ መሀል እያለሁ ነው እንግዲህ እኔ አስቡ ኦርቶዶክስ ነበርኩኝ። ከዛ ወደ እዛ ሄድኩኝ። ከዛ እንግዲህ ሙስሊም ጋር ቤተሰቦቼ ሙስሊም ናቸው፣ እነሱ ጋር ነው የምኖሩና አሁን እህት አርፋለች፣ እሷን በአጸደ ገነት ያኑራትና ምንድነው እኔ እንትን ተሸክመናል የሆነ እንደ ትማትም ነገር ብዙ ነገር በወገባችን ተሸክመናል እና እሷና 3 መንገድ አለ፣ 3 መንታ መንገድ ማለት ነው። መንገዶች ናቸው፣ ቀጣጥ መንገዶች ናቸው። ከዛ እኔ አልኳትም እኔ መንገድ አሳየዋት። ቤታችን በዚህ በኩል ነው አልኳት። አይ በዚህ በኩል ነው ብላ ትከራከረኛለች። ተይ በዚህ በኩል ነው ብዬ በተደጋጋሚ ሰዓት አይ አይደለም ማለችኝና በቃ አንቺ ታላቅ ነሽ እሺ ምርኝ አልኳትና ሄድን። ስንሄድ ምን አገኘን? አባትና ልጅ አገኘን። አባትና ልጅ 10 ዓመት ልጅ ህፃን ትመስለኛለች እና አባቴ ያልኳቸው አቤት ትክክለኛው መንገድ ወደ ቤታችን የሚወስደን መንገድ የቱ ነው እየጠየኳቸው እዛ ተሽ መተሻሉ እኮ አሉኝና እኔ ያልኩትን መንገድ አሳዩኝ ማለት ነው። ከዛ ወደ ኋላ ተመልሰን ያቺ የ10 ዓመት ልጅ እየመራችን አሳየችን መንገዱን። ከዛ ቅድም እኔም እኮ ብዬሽ ነበር እኮ አልኳትና ወደ መጣንበት ወደ ቤታችን ቀጥታ ወደ እናቴ ቤት አስገባኝ ማለት ነው ያ መንገድ ስመስለኝ። ዛሬ እንግዲህ በራሴ አፈታታ ያላቅም እንጂ በቃ መንገዱ ማለት ይሄ ማለት ነው። ይሄ የነበርኩበት ያለሁበት አሁን ኦርቶዶክስ ያለሁበት ሃይማኖት መንገድ ሃይማኖት ነው። ያ ነገር መፍቻ እና መሪዬ ከዛ ወደዚህ መጣሁኝ እንዳልኩ እመቤታችን ማየት ጀመርኩኝ። ከዛ እንደዚህ ያልኩኝ በቃ እንዴ ለምንድን ነው ማያት ጥያቄ ፈጠርብ። ለምንድን ነው እመቤታችንን ማየት ለምንድን ነው የምትታየኝ አልኩኝና መምህር ዘበኔ ከምናፍቆች ጋር እንደዚህ ክርክር ያደረጉት አሉ አይደል? የእሳቸውን ትምህርት ሙሉን ገብቼ ማዳመጥ ጀመርኩ። ሙሉን ገብቼ ሳዳመጥ ክርክሩን ማየት ጀመርኩኝ። ይሄ የሚከራከሩትን ይሄ የምናገሩትን ሁሉ እንደዚህ ማለት እንደዚህ ነው እያልኩኝ ይሄ እያነጻጸርኩኝ ስለዚህ ጴንጤ ሃይማኖትን ትክክል አይደለም ማለት ነው፣ ስለዚህ የውሸት ነው ማለት ነው እያልኩኝ ደግሞ ያንን እየካርኩኝ መጣሁኝ። ከዛ ማንን አገኘሁ? ያንተን ትምህርት። ከዛ የቄስ ሄኖክ ወደኛ ደግሞ ወደ የመናፍስት ሴራ ደግሞ ያወቅሽ መጣሽ ማለት ነው። እያወቅኩ መጣሁኝ ግን እዛ ቆይ እስቲ እንመጣለን ወደዚህ። እዛ መናፍቃን አዳራሽ እያለሽ ለአገልግሎት ምናምን ገብተሽ ነበረ ወይስ ዝም ብለሽ ፕሮግራም መሳተፍ ብቻ ነው? ወይም የቀረብሽው የተቀራረቡሽ የሉም? አይ እዚህ ከመጣሁ በኋላ ነው ፓስተሩ በስልክ ሳወራኝ የነበረው ነው ፓስተሩ ነው። እዚህ ከመጣሁ በኋላ እዛ እንደዛ እንትን ስለኝ የነበረ ፓስተር ማውራት ጀመረ። ላይ ይሄ ያለ አይደለ ሴትና ወንድ ወሬ ማውራት ጀመረ። እንዴ ያኔ ለነሱ ያወራሉ እንዴ ማለት ጀመረ። ዳንሳ ነው የዳንሳ ሰራ አይ ነው ምንድነው የሚባለው የሚያገለግሉ ከስር አብሮት የሚያገለግሉ አለምን። በነገራችን ላይ መድረክ ላይ እንደሱ የሚያገለግል ሰው የለም። የሆነ ወፍራም በዛም ያለ አለ። እሺ እሱ ልጅ እንደውም ከእስልምና ነው የመጣው ይባላል ታሪኩ። ኦኬ በዛው ጠልፎ ሊያጠምድሽ ነው ማለት ነው። በዛው እና እንደዚህ በስልክ ያወራኝ ነበር እና ከዛ የመምህር ዘበኔ ለማን ትምህርታቸውን በጣም መከታተል ጀመርኩኝ። የንጽር እንትኖች መከታተል ጀመርኩኝ። ከዛ እንደዛ እያልኩኝ ወዴት መጣ? ወደ አንተ ትምህርት መጣ። ወደ አንተ ትምህርት ስመጣ ስንጋላ የሚባል ሃይማኖት መንፈስ እንደዚህ ያደርጋል፣ ሃይማኖት ይቀያይራል፣ እንደዚህ ያደርጋል እንላለን የምታስተምራችሁ ትምህርት እነሱ እንዴ ያቃጨለብኝ መጣ። መምህርዬ እንዴ እኛ ቤት እኮ እንደዚህ ነው፣ እህቴ ምናፍቃን፣ እኔ እንደዚህ ነኝ፣ እዚህ ጋር ደግሞ ቤተሰቦቼ ሙስሊም ናቸው አለ አይደለ ሆነ ትክክል ሆኖ አገኘሁት ማለት ነው። አሁን እንደዚህ ስለዚህ ምን ማድረግ አለብኝ? እዚህ ጋር እመቤታችን ከአንድም ከብዙ ጊዜ በላይ ኦርቶዶክስ ነኝ እያለችኝ ማለት በቃ እሷ ወደ እኔ ነው እያለችኝ ነው የምትታይ ለዚህ ነው አልኩኝና አሁን በቃ ምንም የለኝም መስቀል የለኝም። እንዴት ነው የምጸልየው? አንተ ደግሞ ምን ብለሃል? ያቺ ቅድም ነገርከን ታሪክ መስቀል ስላምጸልይ ልጅ እንደዛ አይነት እንትንም ሰምቻለሁ። እሱንም ሰምቼ ነበረ። ስለዚህ በሐሳብም ደግሞ ምን መጣ?
እኔ መዝሙረ ዳዊትን አስተምረን እናንተ መዝሙረ ዳዊትን መዝሙር 90 መዝሙር 22ን በቃላችሁ ያዙ ባላችሁበት ስገዱ ጸልዩ ብለን መክረናል። ብዙ ምክርና ያንን አንተ አልከኝ ነገር በእንትን ነው በተግባር ነው የማደርገው በተግባር። ከዛ አሁን እኔ አልተጠመቅኩኝም መጠመቅ አለብኝ ምን አፍቆኛለሁ ምን ላድርግ ብዬ ስቅስቅ ብዬ አለቀስኩኝና ባቁሜ ውስጥ ነበር 5 ቀን ውስጥ የ5 ቀን አለ አይደለ? ከዛ አሁን እኔ እንትን የለኝም መስቀል የለኝም ስዕል የለኝም። ስለዚህ ቅዱስ ዮሐንስን ስላድኖ በስልክ ያያየሁኝ መሳል አለብኝ ጌታን ሲያጠምቅ ነበረው መሳል አለብኝ አልኩኝና ከዛ በፊት ግን የተመሩን እንጨት ነው መስቀል የለኝም አይደለ? የተመሩን እንጨት ፈለኩኝ ዞር ብዬ መስቀል ባገኝ ይውላል። የሚገርማችሁ ነገር ይሄ ፕላስቲክ ይሄ መስቀል አይነቶች ፕላስቲኮች አሉ አይደል? የሆነ እንደ መስቀል ምሰሩ እነሱ ራሱ መንገድ ላይ ፈልግ ነበር እንደ ግቢ ውስጥ መስቀል የሚባል ነገር ለማድረግ ካገኘው ብዬ ፈልግ እንደው ምን አለ አንድ ክርስቲያን እንደው ዝቤት ነው እንደው የተደበቀ የለም ያልጋ ስሩላ እመቤቴ ምስክር ነው እፈልጋለሁ አልጋ ስሩላ ምን አለ ዝቤት እንደው ኦርቶዶክስ ለመታ አታውቅም የለችም ምን ሰበረ መስቀል እንኳን አላገኘም እያልኩኝ ፈልግ ነበር። ከዛን አይ በቃ እንደዚህ ከሆነ የተመረ እንጨት ልፈልግና የተመሩን እንጨት ፈቀፈቁትኝ ከዛን በስታውትኝ ከዛ ባረኩትኝ አንተ ባርኩ እንደምትለን ባርኬ እፍፍ ብዬ በቅድስት ሥላሴ ስም በቃ ተባረክ የመስቀል ነው ብዬ ያንን መስቀል ረጅም አድርጌ እስከ ወሬ ነው እንደርስ ምክንያቱም ማዳሜ እንዳታዩ ፈልጌ ነው። ከዛ ወደ ውስጥ አድርጌ ያንን መስቀል አደረኩትኝ። ከዛ በኋላ ምን ይቀራል? ይሄ ጥምቀት መጠመቅ አለብኝ እኮ ነው። እንዴት ነው ሳልጠመቅ አሁን ምንድነው ማረገው ብዬ ውጭ ውሃ ያሳድርኩኝ። እንግዲህ እዛ ሀገር ዝናብም የለም በጣም ሳውዲ እንግዲህ ታሪኩን ተማላለለ ተጠባን ዝናብ አስቸጋሪ ነው የለም። ስለዚህ ጸበል ለምን በእግዚአብሔር መንፈስ ቅዱስ በዚህ ውሃ ላይ ያድራል። ውጭ ባሳድረው ካህናቶች እኮ እየጸለው እንደውም እዛ ኢትዮጵያ የሚያጨሰው ዕጣኖች እንደዚህ ጸሎታቸው እንደውም እዚህ ይመጣል አልኩኝና ውጭ አሳድርኩትኝ ውሃውን ማለት ነው ደጅ ላይ አሳድሬ ወደ ሻወር ቤት የገባውኝና ቅድም የሳልኩትን የቅዱስ ዮሐንስን ስላድኖ ጌታን ሳጠምቅ ነበረውን ቀና ብዬ ያየሁት ቅዱስ ዮሐንስ ወይ ጌታን እንዳጠመቅ እኔንም አጥምቀኝ እኔ እኮ ኃጢአተኛና በደለኛ ነኝ ጌታ ሆይ አጥምቀኝ ጌታ ሆይ አጥምቀኝ ጌታ ሆይ አጥምቀኝ እያልኩኝ ራሴን በራሴ ውሃውን እንትን እያልኩኝ ተጠመቅኩ። ከዛ ግን ይሄንን ስታረጊ በእምነት ነው የምታረጊው ያለሽው? አሁን ጸጥ ብዬ እኮ ማዳምጥሽ ገርሞኝ ነው። በእምነት ነው የምታረጊው አይደል? በእምነት መምህርዬ በእምነት በቃ ማለት ጌታ ሆይ አጥምቀኝ አብ ወልድ መንፈስ ቅዱስ አጥምቅ በቃ እንደዚህ እያልኩኝ ተጠመቅኩኝ ራሴን በቃ። ከዛ በጣም ደስ አለኝ። ውጭ አሳድርኩትን ውሃ እያመጣሁ ራሴ ላይ እየደፋሁ ጌታ ሆይ አጥምቀኝ ጌታ ሆይ በድያለሁ ጌታ ሆይ አጥምቀኝ ሄጄ ወጥቻለሁ እያልኩኝ ድንግል ማርያም እናቴ እባክሽ ነኝ በቃ እያልኩኝ አማልጅኝ እያልኩኝ እሷን መማፀን ጀመርኩኝ። እንደዚህ እያልኩኝ 5 ቀን ተጠመቅኩ። ከዛ የኪዳነ ምሕረት ስላድኖ በእጄ ሳልኩኝ ማለት ነው። ከዛ የቅዱስ ጊዮርጊስን በቃ በእጄ ሳልኩ ሞላሁት ቤቱን ማለት ነው። እንደዛ እያደረኩኝ ከዛ ምን ማለት ጀመርኩኝ በቃ ምገርም ፊልሞች መጸለይ ጀመርኩ። አንተ እንደምትለው ውዳሴ ማርያም በስልኬ መዝሙረ ዳዊትን መዝሙር 23 በወጄ ጽፌ ወረቀት ፊት ለፊት አድርጌ ከእንቅልፌም ስነቃ እሱን ነው ማለት እግዚአብሔር እረኛዬ ነው ይላል በኢየሱስ ስም። በጣም ምገርም ጸሎት ነው። በማርያም ጸልዩ። ስዕሎቹን ስትሲያቸው የነበረው ከስልክሽ እያየሽ ነበረ ማለት ነው? ከስልኬ እያየሁ ስላለው በጣም ይገርማል። ቆይ አንድ ቪዲዮ ላሳያቸውና ከዚህ በኋላ ያለውን ደግሞ የሚመራን አንድ ቪዲዮ ላሳያቸው። በጣም አሪፍ ነገር ነው። እረፍት እንድታረጊ ነው። እሺ በመሀል የገባሁት ነሻምሪ በጣም የሚገርም ነው። ሰላም ክርስቶስ ይብዛል። ባችሁ ወርቅ የተዋሕዶ ልጆች እመቤታችን የቅድስት ድንግል ማርያም ልጆች አማላጅነቷ አይለየን። የክርስቶስ ሰላም ከኔም ከእናንተም ጋር ይሁን። ዛሬ ደግሞ ባለፈው ቃል ገባሁላችሁን ነገር ይዤላችሁ መጥቻለሁኝ። ድንግል ማርያም ሁላችሁንም ትጠብቃችሁ። በእውነት ኮመንታችሁ ደስ ይላል። በዛ ልክ ደግሞ አንዳንድ እህቶቼ ልብ ውስጣችሁ በእውነት ጥሩ አይደለም። እናንተ ሰው እንደዚህ ይሰደባል። ሃይማኖት ለሚወዱ ሰው ነገራችን ላይ የሰውን ሃይማኖት አንቋሽሽም። ከዛ በፊት ግን አንድ ነገር ልንገራችሁ። እናቴ እኔ ሙስሊም ናት። በጣም ደስ የምትል እናት ቆንጆዬ እናት አለችኝ። ማለት በሃይማኖቷ በጣም ጠንካራ የሆነች እናት ማለት ነው። እሷ ማለት ሙስሊም ናትና ከአሰሬ ላይ
ጉንፋን ይዞኛል። በነገራችን ላይ ድምፄ ከአሰሪ ችግር ስደርስብኝ ወይም ደግሞ መስቀልሽን ካልበጠሽ እዚህ ቤት አትኖርም የሚባል ግጭት ስመጣብኝ እናቴ ጋር ደወልኩኝና እማዬ አልኳት። አቤት ልጅ አለችኝ። አሰሪዬ መስቀልሽን ካላወጣሽው እዚህ ቤት አሰርም አለችኝ አልኳት። እና እናቴ ጋር ስደውልላት እናቴ ምን አለችኝ? ልጄ እሷ ማን ስለሆነች ነው እኔ 9 ወር አርግዤ ወልጄ አሳድጌ አስተምርሽ እዚያ አድርሽሽ እንኳን አንድም ቀን ሃይማኖትሽን ስትቀይሪ ተቃውመሽ አላውቅም፣ ክፉ ቃላትን መልሼልሽ አላውቅም። እሷ ማን ስለሆነች ነው እንደዚህ የምትናገርሽ? አሁን ልጅና ወደ ሀገርሽ ሸኝኝ በያት ነው ያለችኝ። እግዚአብሔር ምስክሬ ነው የምላችሁ። እና በጣም ደስ አለኝ እና በቃ ኃይል ነው የሆነች ብርታት ማለት ነው። በቃ ለእናቴ ቃላት የለኝም። እንደዛ ስትለኝ በቃ ሄድኩኝና ማለት ነው በቃ ሀገርሽ ሸኝኝ አልኳት። ከዛን ስለደነገጠች ከዛ ጊዜ ጀምራ በቃ ያንን መስቀል አውጪ አላለችኝ። ግን አለ አይደለ ጥሩ ነገር አልነበረም ወጣው ማለት ነው። ግን አሁን እንዴት አድርጌ ስዕሎችን በቃ በራስሽ እንጨት እንትን እያልሽ ነው እና የምትሉ ሰዎች ግን በእውነት ልብ ስጣችሁ። እኔ ሌሎች ሰዎች ጥንካሬ እንዲሆንላችሁ እንጂ እኔ ምንም ነገር ሆኜ አይደለም። እና ዛሬ ደግሞ ለመጀመሪያ ጊዜ ማለት ነው የሳልኩት ሲል የዚህ አረብ ሀገር ላይ ያለው አዛብ ሀገር ነው። ምን አሉኝ? ምን ሳልኩኝ መሰላችሁ? የቅድስት ኪዳነ ምሕረትን ነበረ። ግን እናቴ ኪዳነ ምሕረት እንትን አለብኝ፣ ተቆረጠ፣ ተበላሸብኝ ከቆይታ ብዛት። ያ ወረቀትም ስለሆነ ተበላሸብኝ እና አለ ግን እንትን አላልኩትም። አሁን አላሳያችሁም እሱን ማለት ነው። እና ከዛ የቅዱስ ጊዮርጊስን ሳልኩኝ እንዴት አድርጌ አላሳያችሁ። ብዙ ቪዲዮዎች ግን እየረዘሙ ነው መሰለኝ አላሳያችሁ። ለእናንተ ግን ተገልጦ እንዳይታይ ይመጣው ነው። ሰማይቱ አባቴ እንደዚህ አድርጌ ረጅም ነበረ። ያው ከቆይታ ብዛት ነው እንደዚህ ሆነብኝ። እንደዚህ ሳልኩኝ ማለት ነው። በጣም ወደው ከዛ በኋላ ደግሞ የቅዱስ ዮሐንስን ነው ሳልኩኝ ከላሳያችሁ። ከዛና እንደዛ አድርጌ ሲዬ ይሄንን በቃ እንዳይበላሽብኝ እንትን አልኩኝ። እንደዚህ አስተካከልኩትና አስቀመጥኩት። አሁን ያው በእኔ እጅ ነው እና እንደዛ አድርጌ ነበረ የምሰልየው። ከዛን የጻድቁ የአቡነ ሀብተ ማርያም አሁን ስለንትን ስላለብኝ ነው ስለተቆረጠብኝ ነው እንደዚህ ተበላሸብኝ ነው ማለት ነው። እና አቡነ ሀብተ ማርያም በጣም በጣም ወዳጅ ናቸው። እኔ አላውቃቸውም ነበር አቡነ ሀብተ ማርያምን፣ ታሪካቸውንም አላውቅም። ግን በህልሜ ነው ያየኋቸው ጻድቁ አቡነ ሀብተ ማርያም። ከዛ በኋላ ነው ስላቸውን የሳልኩኝ እዚህ ሀገር መጥቼ እና በጣም ነው የምወዳቸው። ሰርች ሳረግ እንትን ላይ አገኘኋቸው ማለት ነው። ይሄ በቃ ታሪካቸውን ሰማ ተወኝ። በጣም ነው ደስ ያለኝ። ከዛ በኋላ ደግሞ ጻድቁ አቡነ ተክለ ሃይማኖት በረከታቸው ደረሰን እና እንደዛ አድርጌ ሳልኩኝ ማለት ነው። አምር እንደዛ አድርጌ ሲዬ ጸልይ ነበረ እና እንደቀረኝ ይሄ ነው ቸር መድኃኔዓለም አባቴ እንዲሆኑ እነዚህን አስቀመጥኳቸው ለምን እንዳይበላሹብኝ። ከዛ በኋላ ግን የኪዳነ ምሕረትን የዚሁ ልጆች ምናምን አገኘውኝና ኪዳነ ምሕረትን ምናምን ገዛውኝ መስቀልም ገዛውኝ። ከዛ በኋላ ነው ግን እነዚህን ለምስክርነት ይዣቸው ኢትዮጵያ ገባለሁ። ይቀመጡ በፍሬም ነው ማሰራው ሀገር ቤት ስገባ እግዚአብሔር ብረዳኝ እና ይህንን ይመስላል የኔ ታሪክ። ደግሞ ምስክርነት ይቀጥላል። ቅዱስ ገብርኤል ያደረገልኝን፣ ቅድስት አርሴማ ያደረገችልኝ በጣም ብዙ ምስክርነት አለኝ። እሱን ደግሞ ቀስ በቀስ አመጣላቸዋለሁ። ቲክቶኬን ደግሞ ኮፒ ሊንክ እያደረጋቸው አበረታቱኝ። ድንግል ማርያም ተጠብቃቸው። በጣም የምወዳቸው እኛም እግዚአብሔር አምላክ ጠብቃቸው። ጻድቁ ወዳጄ አባቴ አቡነ ሀብተ ማርያም ይጠብቋችሁ። ሁላችሁንም በስደት ያላችሁ ጎብዙ፣ በርቱ። ከሌላ እምነት እንመጣ እንኳን እንደዚህ ከበረታ እናንተ በቤት ውስጥ ያላችሁ ደግሞ በርቱ። ከቅንቶ ውዳሴ እግዚአብሔር ጠብቃችሁ፣ እኔንም እናንተንም ጠብቃችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ። እኛም በጣም ነው የምናከብርሽ እህታችን። እውነት አሁን የተናገረቻቸው ንግግሮች
አንድ ክርስቲያን ሊያደርገው የሚገባ ግን እሷ ከሌላ እምነት መታ በሌላ መንፈስም ተጠልፋ ጥቃትም ደርሶባት ብዙ ነገር ሆና እንደገና መልሳ በእጇ በሳለችው ስዕል ደግሞ ራእይ ማየት፣ ህልም ማየት፣ ከክርስቶስ ጋር መታረቅ በጣም የሚገርም ነው። እውነት በጣም ትልቅ ነገር ነው። እህታችን